በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እንግዲህ የሃይማኖት መሰረት ወይም የእምነቶች የሚባሉ ትምህርቶች አሉ። ታውቃለህ? የእምነት መሰረት የሚባሉ እንግዲህ በኦርቶዶክስ ተዋሕዶ ቤተክርስቲያናችን እነዚህ ፋይቭ ፒለርስ የሚባሉ ትምህርቶች አሉ። አምስቱ መሰረቶች ወይም አዕማዶች የምንላቸው ስላሴ፣ ስጋዌ፣ ጥምቀት፣ ቁርባን የምንላቸው፣ ትንሣኤ ሙታን የምንላቸው ማለት ነው። ኦኬ። ለምሳሌ ቅዱስ ቁርባን ላይ የእኛ ትምህርት ቁርባን የዘላለም ሕይወት ይሰጣል፣ የጌታ እውነተኛ ስጋና ደም ነው ብለን እናምናለን። ጥምቀት ለድነት ነው፣ ያልጠመቀ ሰው አይድንም ብለን እናምናለን። አንተ ደግሞ እንደ አንድ ፕሮቴስታንት እንደ መሰረተ ክርስቶስ አባል ቅዱስ ቁርባን ላይ ያለን አመለካከት ማወቅ ፈልጋለሁ። ምክንያቱም ትልቁ ልዩነታችን የሚጀምረው ከመሰረታዊ የእምነት ትምህርት ስለሆነ ማለት ነው። ቅዱስ ቁርባን የጌታ እውነተኛ ስጋና ደም ነው ብለህ ታምናለህ? ምሳሌ ነው ብዬ ነው ማምነው እንጂ እውነተኛ አይደለም። እውነተኛ ማለት እውነተኛ ልክ ስንበላው እውነተኛ የሆነውን ስጋውን እየበላን ወይም ደግሞ ደሙን እየጠጣን ሳይሆን ያ የጌታ ኢየሱስ ክርስቶስ ስጋና ደም ምሳሌ ነው፣ ህብረት የምናደርግበት ከቅዱሳን ጋር ከእግዚአብሔር አብ ጋር ከወልድ ከመንፈስ ቅዱስ ጋር። ጥሩ ማስረጃ ስለምጠይቅ እሱን ትዘጋጅበታለህ። እሺ፣ ጥምቀት ላይ ያለንም አቋም ልስማ። ጥምቀት ለድነት ነው ብለን እናምናለን። ያልተጠመቀ ሰው አይድንም ብለን እናምናለን። ሰው መጠመቅ አለበት። እምነቱ ብቻ አያድነውም፣ አምኖ መጠመቅ አለበት። እምነትና ጥምቀት የዘላለም ሕይወት ይሰጣሉ ብለን እናምናለን። ጥምቀት ያለን ትምህርት ንገረኝ። ጥምቀት ለድነት ነው ብለን ታምናለህ? ከጌታ ኢየሱስ ክርስቶስ ጋር ሞትና ትንሣኤ የምንተባበርበት ነው እንጂ ያድናል የሚል መጽሐፍ ቅዱስ ላይም የተጻፈ እንትን የለም። ጥምቀትን ስናስብ ያ በሞትና በትንሣኤው ከክርስቶስ ኢየሱስ ጋር አብረን ለዚች ለኃጢአት ሞተናል፣ ደግሞ ከትንሣኤው ጋር ተባብረናል፣ ተነስተናል ለማለት የምንጠቀምበት ነው ያው እንጂ መዳኛ ቢሆን ከዛ በፊት ጥምቀት ነበረ እኮ አይደል? የዮሐንስ ጥምቀት ነበረ። ኤልያስ ወንድሜ፣ የእኔ ጥያቄ እያወራን ያለው ጌታ ያመነ የጠመቀ ይድናል ስላለው ጥምቀት ነው እንጂ ስለ ዮሐንስ ጥምቀት አይደለም የምናወራው። በመጽሐፍ ብዙ አይነት ጥምቀት እኮ አለ አይደለ እንዴ? እኔ ጌታ በአብ በወልድ በመንፈስ ቅዱስም አጥምቆ ያለውን ያመነ የጠመቀ ይድናል ብሎ የተናገረውን ሐዋርያት ሥራ ምዕራፍ 2 ላይ ተጠመቁ የተባሉትን ጌታ አጥምቁ በዓለም ሁሉ እየሄዳችሁ ያለውን ጥምቀት ነው የማወራው እንጂ ስለ ዮሐንስ ጥምቀት አይደለም የማወራው። ያ ጥምቀት የዘላለም ሕይወት ያሰጣል ለድነት ነው ወይስ አይደለም ነው? አይደለም ነው። ለድነት ነው ወይስ አይደለም ነው? አይደለም ነው። እምነት ያው ለድነት አይደለም፣ ግን የዳነ ሰው የሚያደርገው የዳነ ሰው የሚያደርጋቸው ነገሮች። አሁን ምን መሰለ፣ እኔ ማምነው ሰው በክርስቶስ ኢየሱስ ሞትና ትንሣኤ ሲያምን ይድናል ብዬ ነው ማምነው። እንዳመን ይድናል ነው የምትለው? መጽሐፍ ቅዱሴም ያስተማረኝ ቤተ እምነቴም የምታስተምረኝ ያንን ነው። አይ ፕላስ ክርስቶስ ኢየሱስ ፕላስ ጥምቀት ፕላስ ጥምቀት ፕላስ የጌታ እራት ፕላስ የሆነ ነገር ካልን ያንን የጌታ ኢየሱስ ክርስቶስን ስራ መካድ አይሆንብንም ወይ ደግሞ ማሳነስ አይሆንብንም? ጥሩ፣ አንድ ነገር ልጠይቅህና ወደ መምህር ብሩክ እንሄዳለን። ቁርባን የሰው ስራ ነው? የጌታ ስጋና ደም የሰው ስራ ነው? የሰው ስርዓት ነው? እሱ ምንድን ነው መሰለ ኤልያስ፣ ቆይ ዲቴል ነው አይደለም። አሁን ፕሊዝ ዲቴሉን በኋላ እናነሳዋለን። አሁን የጠየቁ ጥያቄ ራሱ ጌታ ኢየሱስ ፕላስ እያልክ ስላነሳኸው ሲጨመር ፕላስ ስላነሳኸው ልክ አሲፍ የሆነ የጌታ ስራ ላይ እኛ የጨመር ነው አድርገህ ስላነሳህ ነው የጠየኳለሁ። ጥምቀትና ቁርባንን ሰዎች የጨመሩት አድርገህ ስላነሳኸው ቁርባን የሰው ስርዓት ነው? ሰው የጀመረው ነው? ሰው የጀመረው አይደለም፣ የሰው ስርዓት ነው። ይህንን ለመታሰቢያ ያድርጉት ብሎ ራሱ ጌታ ኢየሱስ ክርስቶስ ከመሞቱ በፊት ሐሙስ ቀን እኛ እንደምናምነው በሐሙስ ቀን የሰጣቸው ነው፣ የሰጣቸው ስርዓት ነው። እሺ፣ ጥምቀት የሰው ስርዓት ነው? ሰው ነው የጨመረው? ጥምቀት የሰው ስርዓት ነው? ጥምቀት የሰው ስርዓት ነው ብዬ አላምንም፣ ግን እስራኤላውያን በጥምቀት ያምናሉ። ታውቃለህ? እኔ ጥያቄ ወንድም ኤልያስ እባክህ
የኔ ጥያቄ ላይ ፎከስ አድርግና ጥምቀት ኢየሱስ ክርስቶስ። ኦኬ። ስለዚህ ይሄ ፕላስ የምትለው ነገር ውድቅ ይሆንባል። ለምን መሰለህ? የክርስቶስን ትእዛዝ ፕላስ እያልከው ስለሆነ ማለት ነው። ክርስቶስ አድርጎ ያለውን ነገር፣ ክርስቶስ የሰጠውን ነገር፣ ከክርስቶስ የሆነውን ነገር ፕላስ እያልክ ልክ አሲፍ ሰው እንደጨመረው ሰው እንዳረገው አድርገህ ፕላስ ማድረግህ አግባብ ስላልሆነ ለአንተም እንዲታረም ስለፈለግኩኝ ነው። እንደሱ ማለቴ ሳይሆን ሁልጊዜ ኢንተርፕሪቴሽን ላይ አሁን አንተ የምትተረጉምበት መንገድ ቅድም ስትናገር ሰምቻለሁ። አባቶች ምናምን ስትል ነበረ ከቤተ ክርስቲያን። እሱ እናነሳለን፣ ችግር የለውም ኤልያስ። አሁን ዲቴሉ ስናነሳ ትርጉሙ ለምን እንደሚጠቅም አሳይሃለሁ። ትርጉሙ ለምን እንደሚጠቅም በቤተክርስቲያን አረዳድ፣ በቤተክርስቲያን ፍቺ ለምን መጽሐፍትን እንደምንረዳ ጥቅሙን አሳይሃለሁ። የእኔ መረዳት የሚባል ችግር ምን ያህል ሰው እምነትን እንደሚከፋፍል ኤኒዌይስ እዛ ዲቴል ውስጥ አልገባም። ወደ መምህር ብሩክ እንድመለስ ላመቻችና ወደ እሳቸው ወስዳለሁ። ኦኬ ሰው አሁን ቅዱስ ቁርባንና ጥምቀት ላይ እንወያያለን፣ ግን እድል ስጠና ኦርቶዶክስ እንዳትሆን። የትኛውን ነው የምታስቀድመው? ለመወያየት ነው። አዎ የትኛውን? እሺ ምንም ቅዱስ ቁርባንን ማስቀደም እንችላለን፣ ችግር የለውም። ጥምቀትንም ከፈለክ መምህር ብሩክ የቱ ይሻሉታል? ወደ እርሶ ስለምመ ጥምቀት ላይ በቃ ጥምቀት ላይ ከመምህር ብሩክ ጋር ቀጥሉና ከኔ ጋር ደግሞ እንትን እንላለን። እሺ እግዚአብሔር ይስጥልን ኤልያስ፣ ታንክ ዩ በጣም መምህሩ ይቀጥሉ። መልካም አመሰግናለሁኝ። ጥሩ በዚህ በተረጋጋ መንፈስ እንደምንቀጥል ተስፋ አለኝ። ምናልባት መጀመሪያ ላይ ስታወሩት ከነበረው አንድ ነገር አጥርተን ማለፍ ስላለብን አንድ ጥያቄ ኤልያስን ልጠይቅ። አሁን እንትኑን ወዳው ለመመላለስ ጊዜውን ለመጠቀም እንዲያመቸን ቀጥታ ነው የምትመልስልኝ። ሰው ለመዳን ምን ማድረግ አለበት ኤልያስ? ሰው ለመዳን በክርስቶስ ኢየሱስ የተሰራለትን ስራ ማመን ነው፣ አምኖ መቀበል ነው። ማመን አለበት አይደል? አዎ። ይህንን ደግሞ ሮሜ 10 ላይ ልክ ነው። ልጨርስ? አይ በቃ ይሄን ነው የምፈልገው። ማመን የሚለውን ሰው በልቡ አምኖ በአፉ ቢመሰክር ይድናል ይላል አይደል? ልክ ነው። ማመን የሚለውን ቃል ስለፈለግኩ ነው። ሰው ሲያምን ከክርስቶስ ስራ ላይ ፕላስ እያደረገ ነው። አዎ እንግዲህ አሁን ምን መሰሉት ነው አይደለም። አሁን አጭር ወደ ማብራሪያው በኋላ ነው የምንሄደው። ሰው ሲያምን ከክርስቶስ የማዳን ስራ ላይ ፕላስ እያደረገ ነው። ፕላስ እያደረገ ሳይሆን ስለ ዳን የሚያደርገው ነገር ነው። አሁን ከማመኑ በፊት ነው የሚድነው። በበደላችሁ ምክንያት ሙታን ነበራችሁ አይደለም የሚለው ኤፌሶን ላይ። ከማመኑ በፊት ነው የሚድነው። በኃጢአትና በበደላችን ምክንያት ሁላችንም ሙታን ነበርን፣ በክርስቶስ ኢየሱስ ግን ሕይወትን አገኘን። የሞተ ሰው በክርስቶስ ኢየሱስን ሲያምን ሕያው ከሆነ በኋላ የሚሰራው ነገር የዛ ሪዛልት እንጂ መጀመሪያ ያንን ነገር ማድረግ ቢችል ኖሮ ሕያው ይሆን ነበረ። የሚያደርገው ነገር የሚሰራው ነገር ሕያው የሚያደርግ አሁን ለምሳሌ ጥምቀት ሕያው ማድረግ ኤልያስ አሁን ቅድም ስትመልስልኝ ምን አልከኝ? ሰው ለመዳን ማመን አለበት አልከኝ። እኔ እየጠየቁ ያለሁት ምንድን ነው? ለመዳን ማመን አለበት ስትል የሚያምነው ሰውየው ነው አይደል? የሚድነው ሰውዬ ነው የሚያምነው። አዎ ሲያምን ከክርስቶስ የማዳን ስራ ላይ ፕላስ እያደረገ ነው። ፕላስ አሁን እኮ እኛንን እኮ ፕላስ ያደረግነው መምህር እንጂ ፕላስ እያደረገ አይደለም። ምን እያደረገ ነው? ምን እያደረገ ነው? አሁን አንተ የመጣህበት ሎጂክ ምን መሰለህ ኤልያስ? ምን እያደረገ ነው እሱ? ስለ ዳን አንድ አትክልት አንድ ተክል ስንተክለው ካላደገ እንትን ይላል እንዴ? ፍሬ ያወጣል እንዴ? ስለዚህ ሰውየው ሳያምንም በፊት ድኗል ማለት ነው አይደለም? ሲያምን ነው ሕያው የሆነው። በክርስቶስ ኢየሱስ ሕያው የሆነው ሲያምን ነው። ሕይወት ካገኘ በኋላ የሚያደርገው ነገር የዛ የማመኑ ውጤት እንጂ ያ ነገር አይደለም እንዲድን የረዳው ለማለት ነው። እስቲ እናንተ ደግሞ ቀጥሉ። አዎ ምን ላሳይ ፈልጌ መሰለህ ኤልያስ፣ አሁን ቅድም መዝሙረ ጋር ስትነጋገሩ ሚስጥራትን በሚመለከት እኛ ስናነሳ ከክርስቶስ የማዳን ስራ ላይ ፕላስ እያደረግን እንደሆነ ገለጽክ። አንድ ሰው ለመዳን የእግዚአብሔርን ቃል መስማት አለበት፣ ለመዳን ማመን አለበት ስንል በተመሳሳይ አሁን አንተ በመጣህበት ሎጂክ ምን እያልን ነው?
የክርስቶስ ማዳን ላይ ፕላስ ፕላስ እያደረግን ነው ማለት ነው። ግን እንደዛ አይደለም። አንድ ሰው ለመዳን በእግዚአብሔር ቃል መሰረትነት ማመን አለበት ስንል ክርስቶስ የፈጸመለትን ማዳን ወይንም በክርስቶስ ማዳን የተሰጠውን ጸጋ ለመቀበል ነው። እኛ በማመን መሰረትነት ላይ ሆነው ደግሞ ሰዎች ምስጢራትን ሲፈጸሙ በክርስቶስ የማዳን ስራ የተገለጡትን ጸጋዎች የምንቀበልባቸው መንገዶች እንጂ የክርስቶስ ማዳን በቂ ስላልሆነ በክርስቶስ ማዳን ላይ ፕላስ እያደረግን አይደለም። ምክንያቱም ማመናችን ጸጋውን ለመቀበል መሰረት እንደሆነ ሁሉ ምስጢራቱንም የምንፈጽመው በክርስቶስ ማዳን የተሰጡትን ጸጋዎች ለመቀበል እንጂ በክርስቶስ የማዳን ስራ ላይ ፕላስ ለማድረግ አይደለም። ቅድም መዝሙረ ያሬድም ጥምቀት የማን ስራ ነው? ምስጢረ ቁርባን የማን ስራ ነው? በማን የተሰጠው ሲል የነበረው ለዚህ ነው። ስለዚህ ልክ አንድ ሰው ለመዳን ማመን አለበት ስንል ለመዳኑ ክርስቶስ ከሰራለት ስራ በላይ ፕላስ ማድረግ አለበት እያልን እንዳልሆነ ሁሉ ለመዳን በማመን መሰረትነት ላይ ሆኖ ምስጢራትን መፈጸም አለበት ስንል እኛም እያልን ያለነው በክርስቶስ የማዳን ስራ የተሰጡትን ጸጋዎች ለመቀበል እነዚህን ምስጢራት መፈጸም አለበት እያልን እንደሆነ መሰረት ይዘን እንድንነሳ ስለፈለኩ ነው። ሀሳቡ ልክ ስላልሆነ ወደ ተነሳንበት ጉዳይ እንሂድ። ምናልባት የጥምቀት ጉዳይ ነው ከኔ ጋር ትንሽ ደቂቃ የምንነጋገርበትና የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ጌታ ሲናገር ሰው ለመዳን ምን ማድረግ አለበት ብሎ ነው የተናገረው? ኤልያስ ማርቆስ 16 ማርቆስ 16 ላይ አንዴ ላለመሳሳት ብዬ ነው ያወጣ ብዬ ነው። ልከፍትልህ እችላለሁ። ራሴም ልትነግርህ እችላለሁ። ችግር የለም። ያው ያመኑት እነዚህ ምልክቶች ይከተሏቸው የሚለው ላይ ነው አይደል? እሺ፣ ያው ያመነ የተጠመቀ ይድናል ይላል፣ ያላመነ ግን ይፈረድበታል። ይሰማል? አውጥቼዋለሁ። በጣም ጥሩ። ያመነ የተጠመቀ ይድናል፣ ያላመነ ግን ጌታ የሚድነው ምን ያደረገ ሰው ነው አለ? ያመነ የተጠመቀ። ስለዚህ የሚድነው ያመነ የተጠመቀም ነው አይደል? ያመነ የተጠመቀ ይድናል። ያመነ የተጠመቀም ምን ይላልና ያለው ክርስቶስ ይድናል። ስለዚህ ያመነ ሰው ምን ሲያደርግ ነው ማለት ነው የሚድነው? በክርስቶስ ትምህርት እንደሱ ሳይሆን እዚህ ጋር ኢንተርፕሪቴሽናችንን እናስተካከል። አይ ኢንተርፕሪቴሽን አይደለም እያወራን ያለ ነው። አይ አሁን ይሄ ቃል በቃል የተቀመጠ ቃል ነው። ቃል በቃል አሁን እኔም ስለ ጥምቀት ሌላ ጥቅስ መጥቀስ እችላለሁ። እንሄዳለን። እዚህ ጨርሰን አሁን ከጥቅስ ወደ ጥቅስ እየዘለን ጊዜ እንዳንወስድ ክርስቶስ ምን ያለ ሰው ነው የሚድነው አለ። አሁን በክርስቶስ ትምህርት ላይ ነው የምናወራው። እሺ፣ ያመነ የተጠመቀ ይድናል አለና ያላመነ ግን ነው የሚለው እኮ። እያወራን ያለ ነው አሁን ስለሚፈረድበት አይደለም፣ ስለሚድን ሰው ነው እያወራን ያለ ነው። ስለሚፈረድበት ሰው ካስፈለገ እንሄዳለን። ግን ምንድነው እያወራ ያለሁት? ክርስቶስ ይድናል ያለ ሰው ምን ያደረገ ሰው ነው ይድናል ብሎ ያስተማረው? እሺ፣ እችን ኮት ያረካት 16 ላይ ኮት ያረካትን ምናልባት ከኮንቴክስታችን እንዳንወጣ ግን እንደዚህ ቃል በቃል ምን ተረጉመው ከሆነ የኦርቶዶክስ ቤተ እምነት በአዲስ ቋንቋ ስለመናገር 17 ላይ የተጻፈውን ታምናለች። ይህን እንጨርሳል፣ ችግር የለም። ቃል በቃል ኮት ማድረግ አሁን የኛን ሀሳብ እናምናለን። በአዲስ ቋንቋ መናገር ሐዋርያት እንደተናገሩ እናምናለን። አዎ ጌታ እዚህ ላይ ሐዋርያት ያመኑት ናቸው። እያወራ ያለው ለነሱ ነው። አሁን ወደ ተነሳንበት ርዕስ እንመለስ። ይሄ ቃል እየተነገረ ያለው ለማን ነው? ላመኑት ለሐዋርያት። አሁን የተነሳ ነው ምን ላይ ነው? ጌታ ይድናሉ ያለው ምን ያደረጉ ሰዎች ናቸው ይድናሉ ብሎ የተናገረው? ቆይ እዚህ ጋር ይህንን እንትን ስንፈታ አንድ ጊዜ እኔ ከእርሶ በላይ አላቅም፣ ግን ይህንን እንትን ስንፈታ እኛ የምንፈልጋትን ነገር ለሐዋርያት የማንፈልጋትን ነገር ደግሞ ለእኛ ማምጣት የለብንም። አሁን ይህንን ስንፈታ ከ16 ጀምሮ ነው ማንበብ ያለብን አይደለ? ከ14 ጀምሮ እስከ 18 ያለው ወጥ የሆነ አንድ እንትን መልእክት የያዘ ክፍል ነው። እሱም ሙሉን ስናነበው ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ አላቸው።
ማንን? ሐዋርያትን። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትም እነዚህ ምልክቶች ይከተሏቸዋል። ያመነ ሁሉ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ አደለ እያለ እባቦችን ይይዛሉ። ስለ ልሳን ማውራት ፈልገው ነው ኤልያስ? ወደ ልሳን ልወስድ ሳይሆን እሱ ሌላ ቶፒክ ነው። ሌላ ጊዜ ማውራት እንችላለን። ግን ይህን የጌታን ትምህርት ይቀበሉታል አይቀበሉትም? አሁን ያመነ የተጠመቀ ይድናል የሚለውን ያመነ የተጠመቀ ትምህርት እኔ ሌላውን እኮ ችግር የለም፣ ወደ ሌላው እንሄዳለን። አሁን ለምሳሌ ይህን ቃል ላለመቀበል ግዴታ ሌላ ቃል መምህር፣ እኔ አንድ ሀሳብ አለኝ። ያው መረዳዳት አይደለም። ለእኛ ሀሳብ ኮት ካደረግነው ሚስ አንደርስታንዲንግ ይፈጠራል። የክርስቶስ ትምህርት እኮ ነው። አሁን ይሄ የኛ ሀሳብ ሳይሆን እያወራን ያለው በክርስቶስ ትምህርት ላይ ነው። መምህር፣ ይህንን ቃል እኮ ማቴዎስ 28 ላይ እናገኘዋለን፣ ሉቃስ 24 ላይ እናገኘዋለን፣ ዮሐንስ እንሄዳለን። ሐዋርያት ሥራ ምዕራፍ 6 ቅድም እንዳልከው እስከ 8 እናገኘዋለን። ብዙ ቦታ ላይ እንሄዳለን። ስለዚህ ኮታ እናድርገው ነው። እሺ፣ ግን ደግሞ ይሄን ላለመቀበል ሌላ ጥቅስ ላይ አንሄድም። ይህን ተቀብለን ነው ወደ ሌላ ጥቅስ የምንሄደው። አሁን ኤልያስ ማስተዋል ያለብን ኦልሬዲ ትምህርቱን እየሰጠ ያለው ክርስቶስ ነው። ተልእኮውን እየሰጠ ያለው ክርስቶስ ነው። ይህንን ቃል ላለመቀበል ሌላ ቃል አንጠቅስም። ሌላም ቃል ከጠቀስን የምንቀበለውን ተቀብለን ነው እንጂ የምንሄደው አይ ይህንን ላለመቀበል ሌላ ጥቅስ ላይ ግዴታ መሄድ አለብን አንልመችም። ይህም የክርስቶስ ትምህርት ነው። ሌላም ቦታ ላይ ብንሄድ የምናገኘው የክርስቶስን ትምህርት ነው። እኔ አሁን የጠየቁት ጥያቄ አንድ ጥያቄ ነው። ክርስቶስ ይድናል ያለው ሰው ምን ያደረገ ሰው ነው ብዬ ነው የጠየቁት። እንደ ክርስቶስ ትምህርት በዚህ ቃል መሰረት ምንድን ነው የሚለው? እኔ እንደ ክርስቶስ ትምህርት ስወስደው አንድ ክርስቲያን አይጠመቅ እያልኩኝ አይደለም። ግን የሚጠመቀው ምን ለማለግ ነው አለ። እሱ ነው እየጠየቁ ያለሁት። ክርስቶስ የሚጠመቀው ሰው ምን ይላል ነው ያለው። አሁን እዚህ ጋር ማርቆስ 16 ላይ የሚለው ያመነ የተጠመቀ ይድናል ስላለ ያልተጠመቀ አይድንም እያለ አይደለም። ያልተጠመቀ አይድንምማ ከሆነ ሰፋ ያለ እያወራን ያለ ነው። ስለተጠመቀ ሰው የተጠመቀ ምን ይላል አለ ክርስቶስ። እዚህ ጋር ያልተጠመቀ ማን ነው? የተጠመቀማ ይድናል። ያመነ የተጠመቀ ነው የሚለው። ያመነ የተጠመቀ ይድናል ነው ያለው። ያላመነ ግን ይፈረድበታል ነው። ስለዚህ ክርስቶስ ስለሚድን ሰው ሲናገር የሚድነው አካል ምን ያደረገ ነው ብሎ ሲናገር ያመነ የተጠመቀም፣ አማርኛውን ተያያዥ ነው። በደንብ ካየኸው ኤልያስ ያመነ የተጠመቀም ይድናል ነው የሚለው። ስለዚህ እዚህ ክፍል ላይ ክርስቶስ በሰጠው በዚህ በታላቁ ተልእኮ የሚድን ሰው ያመነ ከዛ ምን ያለ የተጠመቀም ነው ማለት ነው። ይሄ ክርስቶስ ትምህርት ነው፣ የኔ አይደለም። በዚህ ታምናለህ? እኔ ጥምቀት ላይ እንትን አይደለውም ማለት አንድ ክርስቲያን አይጠመቅ የሚል እንትን የለኝም። ግን የመስቀሉ ክርስቶስ ግን ለምን ይጠመቅ አለ ነው የኔ ጥያቄ። አሁን ኤልያስ ያንተን ሀሳብ ሳይሆን እኔ ችግር የለውም። ክርስቶስ ግን የተጠመቀ ሰው ምን ይላል እያለ ነው። ሰው ለመዳን ምን ማድረግ አለበት አለ። ይሄ እኮ የክርስቶስ ቃል ነው፣ የኔ ቃል አይደለም። እንትን አይደለም። አሁን ይሄኛውን ኮማንድ ጠቅላላ ለመዳን ከወሰድነው ብዙ በመጽሐፍ ቅዱስ ውስጥ እኮ አሁን ለምሳሌ ጳውሎስ አንደኛ ቆሮንቶስ 1:17 ላይ ቲንክ እንደዛ አካባቢ ይመስለኛል ስለ ጥምቀት የተናገረው እንትና አውጥቼ ማንበብ እችላለሁ። አንደኛ ቆሮንቶስ ምዕራፍ 1:17 ችግር የለም። ጳውሎስንም እኮ የምንቀበለው በክርስቶስ ትምህርት ነው ኤልያስ። እኔ እሱ ጋር ችግር የለብኝም። ምን ሄዳ ምክንያቱም የጳውሎስን ትምህርት የክርስቶስን ወንጌል ላለመቀበል አንጠቅሰው። የጳውሎስን መልእክት የሚመሰረተው በክርስቶስ ወንጌል ነው። የጳውሎስ ትምህርት የራሱ አይደለም፣ ከጌታ የተቀበለው ትምህርት ነው ያለው። እዛም ላይ ቢሆን እንሄዳለን። አሁን እኔ እዚህ ክፍል ላይ ግን ክርስቶስ ይድናል ያለው ምን ያደረገን ሰው ነው ካልን ያመነ የተጠመቀም ነው። ይሄን ታምነዋለህ ወይ ነው? እኔ ሙሉ መጽሐፍ ቅዱስን ማምን ሰው ነኝ። ያመነ የተጠመቀ አይድንም አይደለም እያልኩ ያለሁት። ጥምቀት ለምንድን ነው ብሎ ጠቀሰው? እዚህ ላይ ክርስቶስ ጥምቀትን ለምን ብሎ ጠቀሰው? ጥምቀት የሚፈጸመው ለምን እንደሆነ ጠቀሰው። ኮታ አድርጎ ጥምቀት የሚያድን ቢሆን እኮ ኖሮ ጌታ ኢየሱስ ክርስቶስ መምጣት አያስፈልገውም። መምህር፣ ስለ የትኛው ጥምቀት ነው እያወራን ያለ ነው?
አሁን እኔ እኮ ስለ ዮሐንስ ጥምቀት እያወራሁ አይደለም። ስለ ጥምቀት እኮ ካወራን ሰው በመንፈስ ቅዱስ ትጠመቃላችሁ ይላል እኮ ሐዋርያት ሥራ ላይ አይደለም። ስለ ጥምቀት ካወራን እኮ በእሳት ያጠምቃችኋል ይላል። ጥምቀት እኔ አሁን ስለ ዮሐንስ ጥምቀት እያወራሁ አይደለም። ጌታ ስለሰጠው ጥምቀት ነው እያወራሁ ያለሁት። በአብ በወልድ በመንፈስ ቅዱስ ስም ስለሚፈጸመው ጌታ በታላቁ ተልእኮ ለሐዋርያቱ ይህንን እንዲፈጽሙ ስለሰጠው ደግሞ በትምህርቱም ውስጥ ክርስቶስ ከውሃና ከመንፈስ ካልተወለዳችሁ በስተቀር የእግዚአብሔርን መንግሥት አትወርሱም ብሎ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ስላወራለት ጥምቀት ነው እያወራሁ ያለሁት እንጂ የዮሐንስ ጥምቀትንም አንሄድበታለን፣ ችግር የለም። አሁን ይሄ ቅድምም መዝሙረም ጋር ስታወሩ በጌታ ጥምቀትና በዮሐንስ ጥምቀት የተለያየ ነገር እንደሌለ የተረዳህበት ነገር ያለ ይመስለኛል። መጽሐፉ ላይ ማሳየት እችላለሁ። እኔ የዮሐንስ ጥምቀት ራሱን ችሎ ለብቻው ነው፣ የጌታ ጥምቀት ራሱን ችሎ ለብቻው ነው። እሱ ላይ መረዳት ውስንነት ካለ እናያለን፣ መጽሐፍ ገልጠን እናያለን። እሱን ክሊርሊ ማሳየት ስለምችል ማለት ነው። ግን እኔ ወደዚህ ክፍል ያመጣሁ ለምንድን ነው? ጥምቀት በክርስቶስ ለደቀ መዛሙርቱ በሰጠው በታላቁ ተልእኮ ውስጥ ለምንድን ነው ብሎ የሰጠው ካለ ለድህነት ብሎ ነው የሰጠው። እኔ እንደዛ አላምንም አይልም። ያመነ የተጠመቀ ይድናል ያለው ማለት ነው። እንደዛ ተብሎ ከታመነ አሁን አንዳንድ ጊዜ ነገሮች ከታመነ ሳይሆን ቃሉ ምንድን ነው የሚለው? ያመነ የተጠመቀ ምን ይላል ነው የሚለው? ያመነ የተጠመቀ ይድናል ይላል። ስለዚህ ካለ ለምንድን ነው እንዳለን የማንቀበለው? ክርስቶስን ካመንን የክርስቶስን ትምህርትና ቃል ላለመቀበል ምንድን ነው የሚከለክለን? የሰው ትምህርት ነው? የእኛ ሀሳብ ነው? ምንም አይከለክለንም። ግን አንዳንድ ጊዜ ቃል በቃል ማንፈታቸውን መጽሐፍ ቅዱስ ላይ ያሉ ወርዶችን መቼም ለእርሱ አልነግሮትም። በጠቅላላ ሀሳቡ ነው የምንፈታው። በጠቅላላ በምዕራፉ ነው የምንፈታው። ምዕራፉ ካልፈታልን ጠቅላላ ባይብሊካል ኮንሰፕቱን ነው የምንወስደው። ጥምቀት የሚያድን ቢሆን ኖሮ የጌታ ኢየሱስ ክርስቶስ ደም፣ የጌታ ኢየሱስ ክርስቶስ ግርፋት፣ የጌታ ኢየሱስ ክርስቶስ ሞት፣ የጌታ ኢየሱስ ክርስቶስ ትንሣኤ አያስፈልግም ነበረ። ነገር ግን ሰዎች ኤልያስ አሁን ጥምቀትን ስናወራ ከክርስቶስ ሞትና ትንሣኤ ለይተን አይደለም ጥምቀትን እያወራን ያለ ነው፣ ወይንም ከክርስቶስ ደም ለይተን እያወራን አይደለም። ያለ ክርስቶስ ደም ያለ ክርስቶስ ሞትና ትንሣኤ የሚፈጸም ጥምቀት የለንም። አሁንም ማስተካከያ፣ አሁን በመጽሐፍ ቅዱስ ክርስቶስ የሰጠው ጥምቀት ራሱ እኮ ክርስቶስን የሰጠው። አሁን እያወራን ያለ ነው ክርስቶስ ስለሰጠው፣ በቃሉ ስለተናገረለት፣ በትምህርቱ ስለገለጠው፣ ከክርስቶስ ሞትና ትንሣኤ ጋር ስለምንተባበርበት፣ በመጠመቃችን አሮጌው ሰዋችንን ቀብረን ክርስቶስን ስለምንለብስበት በራሱ በክርስቶስ ስለተመሰረተው ጥምቀት ነው እያወራን ያለ ነው። አሁን ግልጽ እንዲሆን የማርቆስ ወንጌል ምዕራፍ 16 ላይ ጌታ በራሱ ትምህርት ያመነ የተጠመቀ ይድናል ብሏል። ስለዚህ ጥምቀትን ለምን ብሎ ነው የተናገረው እዚህ ላይ ክርስቶስ? እኔ ቀጥታ ለድነት አልልህም። ኦኬ፣ የጌታን ቃል አትቀበልም ማለት ነው አይደለም። ጌታ ለድነት እያለ እየተናገረ ብሏል አላለም? ግን ኤልያስ ጌታ ብሏል አላለም? ግን ኤልያስ ጌታ ብሏል አላለም? ለደህንነት የተጠመቀ ሰው ራሱ ጌታ ኢየሱስ ክርስቶስ እኮ ሐዋርያት ሥራ እኔ አሁን አንተ ስለምትለይ ሳይሆን ኤልያስ አሁን አንተ ስለምትለይ ሳይሆን ጌታ ብሏል አላለም? ያመነ የተጠመቀ ይድናል አላለም? ብሏል። እንትኑኗ የቃሉን መንፈስ ማግኘት አለብን መምህር። ይኸው ጌታ ኢየሱስ ክርስቶስ እኮ በመንፈስ ቅዱስ አትጠመቁ ብሏል። የቃሉን መንፈስ ከትምህርቱ ለመሸሽ ወይንም ከክርስቶስ ቃል ለመሸሽ ከሆነ የምንሄድበት ይሄ ልክ አይደለም። እሺ ይሄን ተውና ወደ ሌላ ጥያቄ ልሄድና ይህንን እንዳለ ኦልሬዲ የሚሰሙ አካላት እየሰሙ ስለሆነ የሚወስዱትን ይወስዳሉ። ተጨማሪ አንድ ጥያቄ ልጠይቀዎት። ሰው መዳን የእግዚአብሔርን መንግስት መውረስ ያካታል አያካትትም? መዳን የእግዚአብሔርን መንግስት መውረስ ያካትታል አያካትትም? መዳንና የእግዚአብሔር መንግስት እኮ አይለያዩም። ምንድነው እኮ የእግዚአብሔር መንግስት ለመውረስ ነው። አዎ። ስለዚህ የሚለያዩ አይደሉም። ስለዚህ አንድ ሰው የእግዚአብሔርን መንግስት ወረሰ ከተባለ ዳነ ማለት ነው አይደል? አንድ ሰው የእግዚአብሔርን መንግስት ወረሰ ከተባለ ዳነ ማለት ነው። የእግዚአብሔርን መንግስት ለመውረስ መዳን ያስፈልጋል። አዲስ ፍጥረት መሆን ያስፈልጋል። ስለዚህ የእግዚአብሔርን መንግስት የሚወርስ ሰው የዳነ ሰው ነው ማለት ነው። የስ እኔ አሁን ዛሬ በክርስቶስ ኢየሱስ ዛሬ ጌታን ባላቅ በኃጢአት ውስጥ ብሆን ዓለማዊ ህይወት ውስጥ ብሆን
ከእግዚአብሔር ቃል ውጭ ያለ ህይወት ልምምድ ውስጥ ብሆን ዛሬ ጌታን ብቀበል ዛሬ ንስሐ ገብቼ በሞት የእግዚአብሔር መንግስት ወራሽ ነኝ። የጠየቅኩት ምንድን ነው? ስለዚህ መዳን ስንል የእግዚአብሔርን መንግስት ያካትታል ማለት ነው። የእግዚአብሔርን መንግስት መውረስ ያካትታል ማለት ነው። ቴንኪው። እስኪ አንድ ደግሞ የክርስቶስ ትምህርት ልውሰዶት። ያኛው ክርስቶስ ተልእኮ የሰጠበት ክፍል ነው። ክርስቶስ ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እንዲህ የሚል ቃል ተናግሯል። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። እዚህ ላይ ኒቆዲሞስ የተናገረው ነው። እሺ ምንድን ያለው? ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ተናግሯል። ጥምቀት የምንለው ይሄንን ነው፣ ከውሃና ከመንፈስ መወለድ። እሱን ሙሉን እናንብበው። ምዕራፍ 4 ላይ ነው አይደለ? ዮሐንስ ምዕራፍ 3 ኦኬ እሺ ምዕራፍ 3 ቁጥር ስንት? ቁጥር 5። እሺ ሁለቱ ያደረጉት ዳይሎግ ነው፣ ጌታ ኢየሱስ ክርስቶስ እና ኒቆዲሞስ። እውነት ነው። እሺ እውነት እውነት እልሃለሁ ሰው ከመንፈስና ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ግን ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው ይላል። ዳግመኛ ልትወለዱ ያስፈልጋችኋል ስላልኳችሁ አትደነቁ። ይሄ ስለ ውሃ ጥምቀት ነው የሚያወራው። ኤግዛክትሊ። አዎ በደንብ ውሃ እያለ ታዲያ ስለምን እያወራ ነው ታዲያ? አይ ኤልያስ ሊናገር የፈለገው ክፍሉ ስለ ውሃ ጥምቀት ነው ወይስ በስጋ ስለመወለድና በመንፈስ ስለመወለድ ነው? አይ ሊናገር የፈለገውንማ እያነበብ ነው፣ ሌላ ነገር አንሰጠው። አነበብ ነው እኮ ሊናገር የፈለገውን ከውሃና ከመንፈስ አለ። ውሃ ነው፣ መንፈስ ነው፣ መንፈስ ቅዱስ ነው። እያወራን ያለ ነው ይህንን ነው። ጥምቀት ብለን ስንናገር መንፈስ ያልተለየው መንፈስ ቅዱስ በመንፈስ ቅዱስ ኃይል የሚከናወነውን ምስጢር ነው እያወራን ያለ ነው። ስለዚህ ከውሃና ከመንፈስ ካልተወለዳችሁ በስተቀር ብሏል እዚህ ክፍል ላይና ይህንስ የጌታ ትምህርት ትቀበለዋለህ? መምህር 16 ላይ አይ እንትን ኮት እያደረግን እንትን ካለን አሁን እኛም ወደምንፈልገው አቅጣጫ እንተርጉሞ ካለን ወደ መጽሐፍ እስካሁን አልተረጎምኩም እኔ ይቅርታ ላይ 16 ላይ እስካሁን አልተረጎምኩም 16 ላይ እንውረድ። ችግር የለም እንዴ እኔ ስለሚያምን እኮ ስለ እምነት እኮ ችግር የለብኝም። እኔ ያወራን ያለነው ስለ ጥምቀት ነው እንጂ እኔ የሚጠመቀው ሰው የማያምን ሰው ነው እኮ አላልኩም። ሲጀምር የማያምን ሰው አናጠምቅም እኛ። እኔ ስለ እምነት እኮ ጥያቄ የለብኝም ኤልያስ ይቅርታና፣ የማያምን ሰው ነው የሚጠመቀው፣ የማያምን ሰው ይድናል፣ የማያምን ሰው የዘላለም ሕይወት ያገኛል የሚል ጥያቄ የለኝም። እኔ አምናለሁ። እያወራሁ ያለሁት ግን በእምነት ብቻ መጽሐፍ ይዳናል ስለማይል ክርስቶስ የተናገረውን ትምህርት ነው እያወራሁ ያለሁት። መዳን በእምነት መሆኑን መጽሐፍ ቅዱስ ይናገራል። ደግሞ ምሳሌዎችም አሉ ይናገራል። እኔ ያልኩት በእምነት ብቻ ይዳናል የሚል አንድ ቃል ሊያሳዩኝ አይችሉም። መጽሐፍ ቅዱስ ላይ በእምነት ብቻ ሰው ይድናል የሚል አንድ ጥቅስ አያሳዩኝም። አሁን ግን ፖይንቲንግ ሽፍት እንዳይሆን እዚሁ ላይ ስቲክ እናድርግ። እኔ የእምነት ጥያቄ አላመጣኝም። እዚህ እርስዎም ጋር እያወራን ያለ ነው የእምነት ጥያቄ መጥቶ አይደለም፣ ስለ ጥምቀት ነው እያወራ። ይሄን ቃል ይቀበሉታል ወይ? ኢየሱስ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለ። ቅድም ምን ብዬ ጠይቄዎት ነበር? መዳን የእግዚአብሔርን መንግስት ከመውረስ የተለየ ነው ወይ ብዬ ስጠይቀዎት እንዴ የሚድን ሰው እኮ ነው የእግዚአብሔርን መንግስት የሚወርሰው ብለውኛል። ስለዚህ መዳን የእግዚአብሔርን መንግስት መውረስ ያካትታል? አዎ ብለውኛል። በዚህ መሰረት ክርስቶስ ደግሞ የእግዚአብሔርን መንግስት የሚወርስ ሰው ከውሃና ከመንፈስ መወለድ አለበት አለ። ይህን የሚቀበሉታል አይቀበሉትም? የመጨረሻው አምልጣኛለች፣ ይቅርታ። መጨረሻ ላይ ያወራሃት መዳን የእግዚአብሔርን መንግስት ከመውረስ የተለየ አይደለም ብለን ነው መጀመሪያ መሰረት ይዘን የተነሳ ነው። ክርስቶስ ደግሞ ኦልሬዲ መዳን የእግዚአብሔርን መንግስት ያልዳኑ ሰዎች ሊወርሱ አይችሉም። የእግዚአብሔርን መንግስት የሚወርሱ ሰዎች የዳኑ ሰዎች ናቸው። መዳን ደግሞ የእግዚአብሔርን መንግስት መውረስ ያካትታል። በዚህ መሰረት ክርስቶስ ደግሞ ምን እያለ ነው? ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግስት
ሊወርስ አይችልም እያለ ነው። ዊች ሚንስ ሊድን አይችልም ማለት ነው። ስለዚህ ይህንን ያምኑታል ወይ ይቀበሉታል ወይ? እንጂ ያው በትክክል ግን ውሃ የሚለው ከውሃና ከመንፈስ ሲል መጽሐፍ ቅዱስ ብዙ ቦታ ላይ ስለ ጥምቀት በብዙ መልኩ ገልጾታል። መንፈስ ቅዱስ በእሳት ያጠምቃቸዋል፣ በመንፈስ ቅዱስ ትጠመቃላችሁ፣ በውሃ አሁን የትኛውን ጥምቀት? ይሄኛው የውሃ ሊትራሊ የውሃ ጥምቀትን ነው ላይሆንም ሊሆንም። እንደገና ደግሞ የትርጉም አገባብ አሁን ኮት አድርገን ሁልጊዜ የምናወራ ከሆነ ወደ ራሳችን ሀሳብ እንስበዋለን መጽሐፍ ቅዱስን። ግን ጠቅላላ ሀሳቡ አሁን ዮሐንስ 3 ላይ እርሶ የጠቀሱልኝ ከኒቆዲሞስ ጋር በሚያወራው ክፍል ላይ 16 ላይ እኮ ግልጽ የሆነ ነገር አስቀምጧል። በክርስቶስ የማያምን ነው የሚፈረድበት ካለ ብቻ ማለት ነው እኮ። አሁንም ሊመለሱ ነው። አሁን ይቅርታና ኤልያስ በጣም ይቅርታና እኔ ስለ እምነት ጥያቄ የለኝም ብዬወታለሁ። እኛ ደግሞ ያላመነ ሰው አናጠምቅም ብዬወታለሁ። ክፍሉን እኔ በምላት ነው የምቀበለው። አዎ ነው የምልዎት። አሁን ያላመነ ሰው ይድናል ወይ ቢሉኝ እኔን እንዴ አይድንም ነው የምልዎት። ጥያቄ የለኝም። እኔ ኦልሬዲ የሚጠመቅ ሰው ያመነ ሰው መሆን አለበት። እኔ ግን እያወራሁት ያለሁት አሁን ይህንን ክርስቶስ ከውሃና ከመንፈስ ብሎ ተናገረ። እዚህም ላይ መንፈስ ብቻ የሚለውን ወስደው ቅድም ያነበብነው ጥቅስ ላይ ደግሞ ሰው ለመዳን ያመነ የተጠመቀ ይድናል አለ። እርስዎ ደግሞ እምነትን ብቻ ወሰዱ። አሁን እየነጠሉ እየወሰዱ እስከ መቼ ማለት በምላት ነው መወሰድ ያለበት እያሉ ግን እየነጠሉ የሚወስዱት እርሶ ነዎት። ቅድም እምነትን ብቻ ወሰዱና ጥምቀትን አስቀሩ። ክርስቶስ ግን ያለው ምን ነበር? ማርቆስ 16 ላይ ያመነ የተጠመቀ ይድናል ነበር ያለው። እርሶ እምነትን ብቻ ወሰዱ። አሁን ደግሞ መጣና ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግስት ሊወርስ አይችልም አለ። ውሃን ተዉትና ደግሞ እዚህ ላይ መንፈስን ብቻ የሚለውን ወሰዱ። አሁን የኔ ጥያቄ እዚህ ላይ 3:5 ላይ ክርስቶስ የእግዚአብሔርን መንግስት የሚወርሰው ከምን የተወለደ ነው አለ ነው የኔ ጥያቄ። ከውሃና ከመንፈስ። ስለዚህ ውሃ ያለው ምኑን ነው? ውሃ ያለው ምኑን ነው? በእርሶ ትርጉም እንግዲህ ቅድም ምን ሲሉ ነበረ? ትርጉም አለው ሲሉ ስለነበረ ውሃን ምን ብለው ተረድተውት ነው እርሶ? እንግዲህ ይህንን ሙሉን ስናነበው ይህንን ምዕራፍ 3ን ስናነበው በውሃ ካልተጠመቃችሁ አትድኑም እያለ አይደለም። አሁን ማርቆስ ላይም እኮ ያመነ የተጠመቀ ያላመነ ግን ነው የሚለው። ያላመነ ግን ነው የሚለው። አሁን ኤልያስ ማውራት ያለብን ስላላለው ሳይሆን ስለተባለው ነው ማውራት። ሁለት ስለመዳን ሮሜ ላይም የተጻፉ ጽሁፎች አሉ። ሐዋርያት ሥራ ላይ የተጻፈ ጽሁፍ አለ። ጥቅሶች አሉ። ሙሉ መጽሐፍ ቅዱስን ስናነበው ሰዎች ጌታ ኢየሱስ ክርስቶስን ስላገኙ ነው የሚድኑት። ጥምቀት መዳናችንን የሚወስድ ግን ክርስቶስ ኢየሱስን ስለተቀበልን የምናደርገው ስርዓት እንጂ ያድናል አያድንም፣ ቅዱስ ቁርባን ያድናል አያድንም፣ የሆነ እንትን ያድናል አያድንም ብለን የምንከራከርበት አይደለም ነው። በእምነቱ እኮ ተገናኝተናል እኮ ጌታ ኢየሱስን ማመን ነው ኤልያስ። ምን መሰለህ ለዚህኛው ግን ይሄኛው ካልተጨመረ እምነታችን ጎዶሎ ነው። ኢንዳይሬክት እኮ 50-50 እያደረግነው። እንዴት መሰለህ ኤልያስ፣ አሁን እኛ እያወራን ያለነው ክርስቶስ ባስተማረው ትምህርት ላይ እንጂ በእኛ ፐርሰፕሽን ላይ አይደለም፣ በእኛ መረዳት ላይ አይደለም። ምን ልነው የፈለግኩት ቅዱስ ዮሐንስ ወንጌላዊ በመልእክቱ እንደተናገረው በክርስቶስ ትምህርት ለማይኖር አብና ወልድ የሉትም አምላክ የለውም ይላል። እኛ የምንኖረው በክርስቶስ ትምህርት ላይ ነው። ቅድም አንስተን እየተነጋገርን ያለነው ክርስቶስ ባስተማረው ትምህርት ላይ ነው። የክርስቶስን ትምህርት ስናነሳ ደግሞ አንዱን ጥለን አንዱን አንጠልጥለን ሳይሆን ትምህርቱን በምላት ነው። እውነት ክርስቶስን ጌታዬ ብሎ የሚቀበል ሰው ጌታ ክርስቶስ ያስተማረውን ትምህርት በሙሉ ነው እንጂ የሚቀበለው በግለሰቦች ያስተማሩን ትምህርት ከዚህ በፊት የነበረን መረዳት ወይ የያዝናቸው አመለካከቶች ስላሉ ስለ አመለካከታችን ብለን የክርስቶስን ትምህርት ዞር አናረገውም። ኃጢአት ነው ይሄ ራሱ። ድፍረትን በቃሉም ላይ ማመስ ስለሆነ በጣም ወንጀል ነው፣ በጣም ኃጢአት ነው፣ በጣም ጽዩፍ ነው። ምክንያቱም የክርስቶስን ወንጌል የክርስቶስን ትምህርት ለግለሰባዊ አመለካከታችንና ለሰው ትምህርት ብለን አንገፋውም። ቅድም እያወራን ያለነው ስለሚፈረድባቸው ሰዎች አልነበረም፣ ስለሚድኑ ሰዎች ነው እያወራን የነበረው። ምን አለ ክርስቶስ አልን? ያመነ የተጠመቀም ይድናል ብሎ ተናገረ። የሚድን ሰው ምን ያደረገ ነው? ያመነ የተጠመቀም ፔሬድ። በቃ የክርስቶስ ትምህርት ነው ይሄ። ዮሐንስ 3:5 ላይ መጣን። የእግዚአብሔርን መንግስት የሚወርስ ምን ያለ ሰው ነው ብለን ስናወራ ከውሃና ከመንፈስ
ካልተወለደ በስተቀር የእግዚአብሔርን መንግስት ሊወርስ አይችልም ማለት ነው። ይሄ የክርስቶስ ትምህርት ነው። ጥያቄ ክርስቶስ የእግዚአብሔርን መንግስት የሚወርሰው ምን ያለ ነው አለ። በዚህ ክፍል ነው እያወራ ያለሁት። ስለዚህ አንድ ጥያቄ ልጠይቃ መምህር እኮ ይህን መልሱልኝና ችግር የለም። አዎ ለዚህ መልስ የሚሆን ማለት ነው ራሱ ጌታ ኢየሱስ ነው አይደለ? ይህንን ትእዛዝ የሰጠው እውነት ነው። ስለዚህ አብረውት ከተሰቀሉት መካከል በቀኝ በኩል ያለውን ዛሬ በገነት ከኔ ጋር ትሆናለህ ያለው እሱ አልዳነም ማለት ነው? ተጠምቋል? መቼ ነው አሕዛብን ሂዱና በአብ በወልድ መንፈስ ቅዱስ ማጥምቁ ብሎ ይህን ትእዛዝ ክርስቶስ የጌታን ጥምቀት የሰጠው መቼ ነው? ያውቃሉ? ይሄንን ግን እሱ ከትንሣኤ በኋላ። ስለዚህ ጥምቀት በአብ በወልድ መንፈስ ቅዱስ ስም የሚፈጸመው ጥምቀት ከክርስቶስ ሞትና ትንሣኤ በኋላ የተሰጠ መሆኑን ያውቃሉ ማለት ነው። የምናወራው እኮ ስለ መዳን ነው እኮ። ለመዳን ጥምቀት ያስፈልጋል ነው አይደል? ፕሪንሲፕላችን ይሄ ትእዛዝ ነው። አሁን እንዴት መሰለዎት? ለምሳሌ በእርሱ አካሄድ ዝም ብለን ነገሮችን ኤክሴፕሽናል ወደኋላ የመለስናቸው ከሄድን በመጽሐፍ ቅዱስ ትምህርት ላይ ላለመመስረት ነው አካሄዳችን የሚመስለው አይደለም። ስለ ጌታ ጥምቀት ስናወራ የጌታ ጥምቀት የተሰጠችው ከጌታ ሞትና ትንሣኤ በኋላ ነው። ለምን ከተባለ ጥምቀት እኮ ራሱ ከጌታ ሞትና ትንሣኤ ጋር የምንተባበርበት ነው። ጌታ ሞቶ ሳይነሳ እንዴት ነው በጥምቀት መምህር አዳምጡኝ። አሁን እያወራን ያለ ነው። ኒቆዲሞስን ጌታ ኢየሱስ ያገኘው ከትንሣኤ በኋላ ነው እንዴ? ምዕራፍ 3 ትምህርት ነው። እዚህ ላይ ትምህርት ነው። እዚህ ላይ ትምህርት ነው የሰጠ ተልኮ አይደለም። ስለዚህ ስለ ተልኮ እና ስለ ትምህርት ስናወራ መለየት አለብን። ምን መሰለዎት? አይደለም የራስዎትን ጥያቄ አሁን ሲመለስ እያደመጡኝ እኮ ያልሆኑት እርሶ ነው አይደለም። አሁን ጥያቄ ጠየቁና መልስ ልመልስ ጠይቀውኝ የለ እንትን ልበላ ልጨርስ። ከውሃና ከመንፈስ ስላልተወለደ አይድንም፣ ይሄንን ቃል ምን ብለህ ትተረጉመዋለህ ሲሉኝ፣ አይ እስቲ ይሄንን ሙሉን እናንብበውና ምዕራፍ 16 ማነው ቁጥር 16 እና 18 ላይ ሄደን ማን እንደሚፈረድበት ይነግረናል። ስለ ሙሉ የመጽሐፉን ሐሳብ መንፈስ ካላገኘ ነው በስተቀር አይሆንም ስሎት፣ አይ ይሄንን መተርጎም ያለብህ እንደ ትእዛዙ ነው አሉ። አሁን ከዛ በኋላ ወዴት ሄዱ? ልጨርሳ። ከዛ በኋላ አንድ እየሰማኝ እንትን ሆነ፣ ዝብርቅቅ ያለ ሀሳብ ሆነና ከዚህ መስመር ይዞ እንዲሄድ አንደኛ ብትደማመጡ ብታዳምጣቸው መምህርን፣ ሁለተኛ ደግሞ ያለውን ነገር በደንብ ኦኬ። ለምሳሌ እስቲ በዚህ መልኩ ላርግ። ከውሃና ከመንፈስ የሚለውን ጥቅስ ሰጠሁ አይደለ? ውሃ ምን ብለህ ፈታው? እኔ የምፈታው ከወርዱን አይደለም። ችግር የለውም። ውሃ የሚለውን ቃል ምን ብለህ ፈታው ነው የእኔ ጥያቄ። በምንም ፈታው ግን ውሃ የሚለውን በምን ፈታው? ወርዱን አይደለም የምፈታው። እኔ ወርዱን ፍታልኝ እኮ ሳይሆን ወርዱን ጠቅላላ የመጽሐፉን ሀሳብ ነው። ችግር የለውም። እንዲያውም ውሃ ነው እዛ ጋር ከውሃና ከመንፈስ ሲል ውሃ የተባለው ስለ ጥምቀት ነው የሚያወራው። ከውሃና ከመንፈስ ሲል ጥምቀትን ላይሆን ይችላል የሚል አይደለም የምፈልገው ኤልያስ። ትምህርትን ነው የምፈልገው። ትምህርትን ለእምነትን ይቅርታ እንደ ኤልያስ የሰማኝ ይኸውልህ፣ ላይሆን ይችላል የሚባል ትምህርት የለም። እኔ የምጠይቀኝ አሁን ላይሆን ይችላል ብዬ አልነግርህም። ትምህርቴን ነው የምነግርህ። ውሃ የሚለው ጥምቀት ነው ብዬ እነግርሃለሁ ፊት ለፊት። አሁን አንተ እንደ አንድ ፕሮቴስታንት ከውሃና ከመንፈስ ስላለ ጥምቀት ነው። እኔ ማስረጃ አለኝ፣ ችግር የለውም። እኔ አለኝ፣ እኛ ያለን እንሰጣለን። አንተ ግን ኢቭን ያንተው ራሱ ያንተው መጽሐፍ ቅዱስ እኮ አዲሱ መደበኛ ትርጉም የሚለው ውሃውን እኮ ጥምቀት ነው የፈታው። ይህን ታውቀው አይተዋል? አላየሁትም። አዲሱ መደበኛ ትርጉም እጅ ላይ አለ። አሁን ያው በእኛ እናንተ ውጭ ናቸው መስልኝ ያላችሁት። እኔ ሌሊት ቤተሰብ እየበጠበጥኩ ነው ማናገራቸው። ቤት አለ መጽሐፉ። እንደውም ድምፅ እየረበሽኩኝ ችግር የለውም። መጽሐፉ አለህ ቤት? እኔ አለኝ። በቃ አዲሱ መደበኛ ትርጉም ላይ ያው ትርጓሜውን ህዳጉ ላይ ማጥኛ ጽሁፎ ላይ ማብራሪያው ላይ ከውሃና ከመንፈስ የሚለውን ከማቴዎስ ወንጌል ጋር ያገናኘዋል። በአብ በወልድ መንፈስ ቅዱስ አጥምቁ ከሚለው ጋር ያገናኘዋል። ከሮሜ 6 ጋር ያገናኘዋል። የውሃ ጥምቀት ነው የፈታው። ከማርቆስ 16 ጋር ያገናኘዋል። ውሃ የሚለውን ጥምቀት ነው የፈታው። ያንተው መጽሐፍ ማለት ነው አዲሱ መደበኛ ትርጉም። የእኔ እናንተ በመባባል ሳይሆን የአንተው መጽሐፍ ያልኩት እኛ የኦርቶዶክስ ቤተክርስቲያን አላሳተመችውም፣ የለችበትም።
ሰው ከዛ አንጻር ነው። ኤኒዌይስ እሱ ሌላ ታሪክ ነው። ስለዚህ ኤልያስ አሁን ውሃ የሚለውን ፍታልንና ከመምህሩ ጋር ቀጥሉ። ውሃ የሚለውን በአውዱም ፍታው በምንም ፍታው፣ ውሃ የሚለው ፍቺ ምንድን ነው ትርጉሙ? አሁን እኮ አልከኝ እኮ መደበኛት ማን ነው ትርጉሙ ላይ ጥምቀት ነው የሚለው አልከኝ። ጥምቀትን አሁን እየተነጋገርንበት ያለነው ዋናው ሀሳብ ምንድን ነው? ጥምቀት ያድናል የሚል ሀሳብ ነው አይደለ? ኤልያስ ዮሐንስ ወንጌል ላይ ያለ ነው። ፕሊዝ ውሃ የሚለውን ከውሃና ከመንፈስ የሚለውን አንብብ ክፍል ሰጡ። አንተ ውሃ የሚለውን ክፍል በአንተ ትምህርት ምን ብለን የተረዳኸው? ዮሐንስ ላይ ያለውን ውሃ የሚለው ጥምቀትን ነው። እኔ ጥምቀትም ነው ልል አልችልም። ለምን መሰለ? አሁን አንተ ሂድና አንብብ ብልኸኛል አይደለ? አነባለሁ ሄጄ። ምንድነው እምነትህ እኮ ነው። ይኸውልህ ልል አልችልም ሳይሆን አንተ ምን ብለን ያመንከው? ውሃ የሚለውን ጥምቀት ነው ብለን ያመንከው ወይስ አይደለም ብለን ያመንከው? ጥምቀት ነው ብዬ አላምንም። እኔ ምንድን ነው? እሺ ከመንፈስና ከውሃ ካልተጠመቀ በቀር አለ ጌታ ኢየሱስ። የሱ ትምህርት ጌታ ኢየሱስ ክርስቶስ ነው ከኒቆዲሞስ ጋር እየተነጋገረ ያለው፣ ግን ይፈታዋል ነው የሚለው መጽሐፉ። ከመምህር ብሩክ ቀጥሉና አጠቃሉ። ያላመነ ይፈረድበታል ነው የሚለው እንጂ እዚያችን ኮታ አድርገን ጥምቀት ያድናል ልንል አንችልም ነው። ጥምቀት ያድናል ያለ ሐዋርያ ብሰጥዎት ያምናሉ? ጥምቀት ያድናል ያለ ሐዋርያ ብሰጥዎት ያምናሉ ነው? አሁንም መንፈሱና ትርጉሙ ብለው ይተውታል። ያምናሉ? መዳን በክርስቶስ ኢየሱስ ብቻ ነው የሚለውን ካሳየው ካወጣው ያምናሉ? መዳን በእምነት ብቻ የሚል ጥቅስ መዳን በእምነት ብቻ የሚል ጥቅስ ያሳዩኝ። መዳን በእምነት ብቻ መሆኑን የሚያሳይ የመጽሐፍ ቅዱስ ጥቅስ እንዲህ የሚል ቃል በቃል መዳን በእምነት ብቻ የሚል ማለት ነው። ቃል በቃል ለምን ቃል በቃል ማለት? ቃል በቃል እኮ ይሄን አሁን ያሉትን መዳን በክርስቶስ አይደለም ብለው ነው የሚያምኑት። ተማመንን እኮ ቅድም። አይ ብቻ በእምነት ብቻ የሚለው ቃል ላይ ነው እያወራሁ ያለው። እምነት እኮ ማለት ጌታ ኢየሱስን ማመን እኮ ነው። እኔ ስለ እምነት ዲፊኒሽን መቼ አወራሁኝ? አሁን እምነት ብቻ ስለሚሉት አይ ወደ እንትኑ እንመለስ። እኔ ስለማወቅ ለማንኛውም ሌላም ተጨማሪ ንባብ እንዲያነቡ እስኪ አንድ ክፍል ላንብብልዎት። ጥቅሱን ይይዙትና እስቲ እኔም ያነቡታል። አንደኛ ጴጥሮስ ምዕራፍ 3:21ን ያዙት። እኔ ለምን ጥቅስ አልሰጥም? እኔ በእምነት ጉዳይ ጥያቄ የለብኝም። አይደለም ለምን ጨዋታ እናደርገዋለን? ስለ ጥምቀት ልስጣ። አሁን የሰጡን ኤልያስ ሰምተዋል? የአንደኛ ጴጥሮስ ስለ ጥምቀት እኔ ደግሞ አንድ ጥቅስ ልስጥ እኮ ልንቀበል እኮ ነው። የእሳቸውን ተቀብል አልሰምታሉ ነው ጥያቄ። አይ ተቀበልኩኝ እኮ የቅድሙን እኮ አየን። የቅድሙን አይደለም አሁን የሰጡ ኤልያስ እኮ እያዳመጥክ አይደለም። ችግሩ ይሄ ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ለአንብብና በዛውም የያዙት ምን ይላል? ውሃ ስለሚል እያወራን ስለነበረ ቅድም ከመንፈስና ከውሃ ብለን ስለ ውሃ አውርተናል። መንፈስ ያልተለየው ከጌታ ሞትና ትንሣኤ ጋር ህብረት ስለምናደርግበት ከጌታ ደም ስለማይለየው ጥምቀት አውርተናል። ያ ውሃ ምንድን ነው የሚለውን ደግሞ እዚህ ጋር እናንብብ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ከ20 አንስቼ ላንብበው። ጥቂቶች ማለትም 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። እዚህ ላይ ይህም ጥምቀት ብሎ ጥምቀትን ፈታ። ምን ብሎ? ጥምቀት ውሃ የሚለውን ምን እንደሆነ ሲፈታ ይህም ውሃ ማለትም ማለትና ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ይህንን ቃል ይቀበሉታል? እቀበላለሁ። መልካም በቃ ፈርዘር ንባቦችን ያንብቡና ቅድም በሰጠነዎትም ላይ ሌላ ጊዜም ቢሆን መጥተው እናደርጋለን። እርስዎ የሚሰጡንን ጥቅስ ደግሞ እንየው። አንደኛ ቆሮንቶስ 1:17 እናንብበው ወይስ ያነቡታል? አንብቡት። አንደኛ ቆሮንቶስ 1:17 ከ15 ጀምሬ ላንብብ። በስሜ እንደተጠመቃችሁ ማንም እንዳይል ከቅርስጵስና ከጋዮስ በቀር ከእናንተ
አንድ እንኳን ስላላጠመኩ እግዚአብሔርን አመሰግነዋለሁ። የእስጢፋኖስን ቤተሰቦች ደግሞ አጥምቄያለሁ። ጨምሬ ላጥምቄ እንደሆነ አላውቅም። ለማጥመቅ ክርስቶስ አላከኝምና ወንጌል ልሰብክ እንጂ የክርስቶስ መስቀል ከቶ እንዳውም በቃል ጥበብ አይደለም። ልቀጥል። በቃ እሺ፣ ምን ተረዱ ከዚህ ክፍል? እንዴ ማን ነው ይሄንን እየተናገረ ያለው? ጳውሎስ ነው አይደለ? ኤልያስ ልክ አሁን መምህር ብሩክ አንብበው እንደፈቱት እስቲ ይሄን ክፍል ምን ብለው ሊያስተምሩን ያመጡልን? አሁን እናንተ ዋና ፒላር አድርጋችሁ የምትከራከሩ እኛን ተውን። ኤልያስ ኧረ እባክህ ኤልያስ፣ ይኸውልህ አሁን ለምሳሌ መምህር ብሩክ አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 አምጥተው ውሃ የሚለው እንዴት እንደተፈታ አድርገው የራሳቸውን ትምህርት ነገሩ። አንተ ይህን ክፍል አምጥተህ የአንተን ትምህርት ንገረን። ይህን ክፍል ያመጣበት አንተ አምጥተህ ፍታው እስቲ አስተምረን። ይሄ ማለት ይሄ ነው በለን። እኛን ተውንና ይሄ ማለት ይሄ ነው ብለህ የአንተን ትምህርት ንገረን። በዚህ ጥቅስ ላይ ያለን በዚህ ጥቅስ ላይ እኔ የምናገረው አንደኛ ቆሮንቶስ ምዕራፍ 1:17 ላይ ምን ያህል ለጥምቀት ሐዋርያው ጳውሎስ እንግዲህ የምንቀበለው የኛ ሐዋርያ ነው አይደለ? መሰረት የሆነ ሐዋርያ ነው አይደለ? እሺ፣ መሰረት የሆነ ሐዋርያ ነው። ስለ ጥምቀት የተናገረው ነገር አላጠመኩም፣ ወንጌልን ልሰብክን የተጠራሁት አለ። ስለዚህ ምን ማለቱ ነው? እኮ ይፍቱልኛ። አላጠመኩም እያለ ነው፣ እያለ ነው። ወንጌል ለመዳን የሚያስፈልገው ምን እንድትጨብጡ ለመዳን የሚያስፈልገው የክርስቶስ ኢየሱስ ሞትና ትንሣኤ ኤልያስ እባክህ ጥምቀት የሚለውን ይዘፍታልኝ። ጥምቀት አያስፈልግም እያለ ነው ወይ? እኔ እኮ አላጠመኩም እያለ ነው ወይ? ስንነሳ እኮ ተነጋግረናል እኮ። ኖ በዚህ ክፍል ላይ ነው ኤልያስ ፕሊዝ። ይሄ ያመጣው ጥቅስ ላይ በዚህ ቆሮንቶስ ላይ ቅዱስ ጳውሎስ ስንነጋገር ጥምቀት አያስፈልግም የሚል ሀሳብ አለኝ እንዴ? እሱን አይደለም ያልኩት እኔ። አሁን ባመጣው ጥቅስ ላይ ይሄ ጥቅስ ግን እናንተ እንደምትከራከሩ እኛን ተወን ኤልያስ፣ ጉድ እኛን ተወንና በዚህ ትምህርት አንድ ስማኝ ኤልያስ፣ እየሰማኝ አይደለም። በዚህ ባመጣው ጥቅስ ላይ ተመስርተህ ይሄን ጥቅስ ፍታለን። ቅዱስ ጳውሎስ ምን እያለ ነው? ጥምቀት አላጠመኩም እያለ ነው? አያስፈልግም እያለ ነው ወይስ ምን እያለ ነው? ጥምቀት የመዳናችን ኮር ነው፣ ፒላር ነው፣ ያልተጠመቀ አይድንም እያላችሁ እኮ ነው። እሱ ደግሞ ይኸውልህ ወንጌልን ለእኛ የሰበከው ለአሕዛብ ሐዋርያ ሆኖ የተጠራው ግን እንዲህ እያለ ነው ስለ ጥምቀት። ምን አለ? ምን አለ? በቆሮንቶስ ቤተክርስቲያን የነበረውን እንትን ታውቃለህ አይደለ? እባክህ ኤልያስ ለምሳሌ ኦኬሽ፣ ለምሳሌ ጳውሎስ አጥምቋል አላጠመቀም? አጥምቅ ያለው አለ እኮ ተናገረ እኮ። ለምንድን ነው ያጠመቀው? አስፈላጊ ካልሆነ ለማጥመቅ ካልተላከ ማን አጥምቃለሁ? ጥምቀት አያስፈልግም እያልን አይደለም። እኔ እሱን አልጠየቅኩም ኤልያስ። ለማጥመቅ አልተለኩም ኤልያስ፣ ለማጥመቅ አልተላኩም ካለ ጳውሎስ ማን አጥምቃለው? ምክንያቱም ካልተላኩ አያስተምሩም፣ ካልተላኩ አያጠምቁም። ቅዱስ ጳውሎስ ለማጥመቅ አልተላኩም ካለ እዚህ ክፍል ላይ ከላይ ደግሞ አጥምቄያለሁ ይላል። ያልተላከበትን ነገር ለምን ይሰራል? አጥምቋል። ለማጥመቅ ካልተላከ ከታች ደግሞ ለማጥመቅ አልተላኩም የሚለውን ቃል አንብበህ እኔ የምልህን እያዳመጥከኝ ነው? ግን እኔ አንተን እየጠየቅኩ ነው ያለሁት። እያዳመጥከኝ ነው? ስማኝ አንዴ፣ ንባቡ ላይ ምን ይላል መሰለህ? ደህንነት መዳን ካለ ጥምቀት አይሆንም፣ ያልተጠመቀ መንግስተ ሰማያት አይገባም ስትል እኔ እሱን አይደለም የጠየቅኩ ኤልያስ ፕሊስ። ንባቡ ላይ እንደሚል ቃል አለ። ይሆን ለማጥመቅ ስማኝ፣ ለማጥመቅ ክርስቶስ አላከኝም ይላል አይደል? ይላል አይልም? ግን አጥምቋል ይላል አይልም ወይ? ቃሉ ይላል። እኔ እኮ ነው እየሰጠሁ ቃሉ። ለማጥመቅ ካልተላከ ለምን አጠመቀ? እሱ መልስልኝ። አሃ ተሳስቷል ሐዋርያው ጳውሎስ እያልከኝ ነው? እኔ አላልኩም። ለምን አንተ ፍታልኝ። ለምን አጠመቀ? ለማጥመቅ አልተላኩም ያለ ቅዱስ ጳውሎስ ለምን አጠመቀ? ጥምቀትን የማያጠመቀበት ምክንያት የሚሰብካቸውን ስለ ክርስቶስ ኢየሱስ ወንጌል የሚነግራቸውን ሰዎች የክርስቶስ ያ ትእዛዝ ስለሆነ አጠመቀ። ግን ዋና ነው እያለ አይደለም ነው የምልህ። አይደለም ለማጥመቅ አልተላኩም ያለ ቅዱስ ጳውሎስ ለምን አጠመቀ ነው ያልኩህ። አልተላኩም ማለትም ማለቱ ነው። ለማጥመቅ አልተላኩም ካለ ያልተላከበትን ነው ሲያጠምቅ የነበረው። ሐዋርያነቱን ታምናለህ? በቃ መምህር ብሩክ ያጠቃሉና አሁን አንተ እኮ ወደ ራስ ሀሳብ ነው መጽሐፉን እየወሰድክ ሐዋርያነቱን ካመንክ ለሐዋርያ ትእዛዝ ተሰጥተዋል አልከኝ።
ኤልያስ ትእዛዝ ከተሰጠ ሐዋርያ ከሆነ ጳውሎስ የማጥመቅ ኃላፊነት አለበት ማለት ነው። ኤልያስ አንድ ጥያቄ ልጠይቅህ። በዚያው ጥቅሱን ያመጣው አንተ ስለሆንክ ይሄ ጥቅስኛ ለምን ሐዋርያው ቅዱስ ጳውሎስ ይሄን ሊናገር እንደፈለገ እንረዳለን። በቤተክርስቲያኗ መካከል የነበረው እኔ ኬፋ ነኝ እኔ አጵሎስ ነኝ የሚለው ክፍል መለያየት ስለነበረ የተናገረበትን መሰረት ስለምንረዳው፣ አንተ ግን ጥቅሱን ያመጣህበት መንገድ ስላልገባን እኮ ነው። ቅድም ዲያቆን ያሬድ ተደጋጋሚ ሲጠይቅ የነበረው ጥቅሱን ያመጣህበት መንገድ ምን እንደሆነ አልተረዳም። ምን ልትል ፈልገህ ነው? ልል የፈለግኩት ዋና ነገር ነው። ጥምቀት የመዳናችን ፒላር ነው እያላችሁ ነው እየሰበካችሁ ያላችሁት። ያ ደግሞ ኢየሱስን መስቀል ደሙን ያክፋፋል። ስለ ጥምቀት፣ ስለ ጌታ እራት፣ ስለ ስርዓቶች ከምናወራ እየሰሙ አይናገሩም ማለት ነው። ኤልያስ ይቅርታ ያርጉልኝና እስካሁን እኮ የጠቀስነው ጥቅስ ከኛ መጽሐፍ አይደለም፣ ከመጽሐፍ ቅዱስ ነው። እኔ የደረስኩት ድርሰት አይደለም ያነበብኩልዎት፣ ጌታ ያስተማረውን ትምህርት ነው ያነበብኩልዎት። እስካሁን እያወራን የነበርነው ጥቅስ እየጠቀስን ነው። ያንን ከክርስቶስ ትምህርት ውጭ አድርገው ከወሰዱት ይሄ እርስዎ የማመንና ያለማመን ጉዳይ ነው የሚሆነው። ነገር ግን ማርቆስ 16:16 የክርስቶስ ተልእኮ የሰጠበት ክፍል ነው። ዮሐንስ 3:5 ክርስቶስ ስለ ጥምቀት ትምህርት የሰጠበት ነው። ጥምቀት ለምን እንደሆነም ከውሃና ከመንፈስ ካልተወለዳችሁ ብሎ የተናገረበት ነው። እስካሁን ድረስ ከኪሳችን አውጥተን የተናገርነው ነገር የለም። እንዲህ እያልን ባለንበት እናንተ እንዲህ እያላችሁ ሳይሆን መጽሐፉ የሚለውን ያልተቀበሉት እርስዎ። ግን አንድ ጥያቄ ለእርሶ አለኝ። ጳውሎስ የኃጢአት ስርየት ያገኘው ሲያምን ነው ሲጠመቅ ነው? ኤልያስ አሁን ይሰማልሽ? ቅዱስ ጳውሎስ የኃጢአትን ስርየት ያገኘው ሲያምን ነው ሲጠመቅ ነው ብለው ነው የጠየቁት መምህር። መልሱልኝ፣ እየጠበቅኩ ነው። እንደ ጳውሎስን ስላነሱት ደስ ብሎኛል። በዛውም ጥሩ ነው። ኤልያስ አሉ አለው። እሺ፣ ጥያቄውን ሰምተዋል? አዎ። ምንድን ነበር ጥያቄው? ቅዱስ ጳውሎስ ሲያምን ነው ሲጠመቅ ነው ደህንነት ያገኘው ነው? የኃጢአት ስርየት ያገኘው። እሺ፣ መቼ ነው የምን ስርየት? የኃጢአት ስርየት ያገኘው መቼ ነው? ከኃጢአቱ የታጠበው ማለት ነው። ከኃጢአቱ የታጠበው ሲያምን ነው ሲጠመቅ ነው? እኔ ሲያምን ነው የምለው። ማስረጃ ማሳየት ይችላሉ? ማስረጃ ማሳየት ይችላሉ? መጽሐፍ ቅዱስ ነው ማስረጃ። እያወራን ያለ ነው ስለ ጳውሎስ ነው። ጳውሎስ ስለተጠራው ጥሪ ነው እያወራን ያለ ነው። የአንድ ሰው ልምምድን ከሆነ መጽሐፍ ቅዱስ ውስጥ ኮት እያደረገ የምናወራው የመጽሐፍ ቅዱስን ሀሳብ አለ እንዴ? ቅድም ጳውሎስ ትልቅ ሐዋርያ መሰረታችን ትልቅ መምህር ሲሉ አልነበር እንዴ? አዎ። እኔ ደግሞ ልጠይቃ። ታዲያ ለምን ፈሩት? አሁን አይደለም። እኔ ደግሞ ልጠይቃ። መጨረስኩኝ። እኔ ጥያቄ አልመለሱልኝም እኮ። አይደለም። እኔ ደግሞ ልጠይቅ። መጀመሪያ አልመለሱልኝማ የእኔን ጥያቄ። እኔ ሲያምን ነው አልኩኝ። እኔ ደግሞ ሲጠመቅ እንደሆነ ላሳየታ። እሺ፣ አሳየኝ። የሐዋርያት ሥራ ምዕራፍ 22 ቁጥር የሐዋርያት ሥራ ምዕራፍ 22 ቁጥር 16 ያንብቡት እስቲ። ምን ይላል? ከቁጥር 6 አንስታችሁ አንብቡት። ከቁጥር 6 እስከ 16 10 ቁጥር ነው እንግዲህ እንታገሳለን። 22 ከ6 እስከ 16 ያንብቡት፣ እንሰማዎታለን። እሺ፣ ራሱ የተናገረው ክፍል ነው። እሺ፣ ሲሄድም ወደ ደማስቆ በቀረብኩ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያ ያንጸባረቀ። በምድር ላይ ወድቄ ሳውል ሳውል ስለምን ታሳደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታ ሆይ አንተ ማን ነህ አልሁ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለኝ። ከእኔ ጋር የነበሩትን ብርሃን አይተው ፈሩ፣ የሚናገረኝ የእርሱ ድምፅ ግን አልሰሙም። ጌታ ሆይ ምን ላደርግ አሉ። ጌታም ተነስተ ወደ ደማስቆ ሂድና ታደርገው ዘንድ ስለ ታዘዘው ሁሉ በዚያ ይነግሩሃል አለኝ። ከዚያ ብርሃን ክብር የተነሳ ማየት ባይሆንልኝም ከእኔ ጋር የነበረው ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረስኩ። በዚያ ይኖሩ አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ። እርሱም
ወደ እኔ መጥቶ በአጠገቤ ቆመ። ወንድሜ ሳኦል ሆይ እይ አለኝ። እኔም ያን ጊዜ ወደ እርሱ አየው። እርሱም አለኝ የአባቶቼ አምላክ ፈቃድን ታውቅ ዘንድና ጻድቁን ታይ ዘንድ ከአፍህ ድምፅ ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህ። አሁንስ ለምን እስከ ስንት ድረስ ነው? ሄዶ ጨርሱት። ይሄ እሺ፣ ሰዓቴን እየበላችሁት ነው። እሺ፣ ምንድን ነው ሀሳቡ? እራት በልተናል። ችግር የለም። 16 ያንብቡት። የእኛ እኩለ ሌሊት ነው። እራት በልተናል። 16ን ያንብቡት። አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአት ታጠብ አለ። ታጠብ። ድገሙት እስኪ ድገሙት። አሁን ለምን ባየኸው በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህ። አሁንም ለምን ትዘገያለህ? ተነሳና ስሙን እየጠራህ ስሙን እየጠራህ ነው የሚለው። ያለ ስሙ የሚፈጸም ጥምቀት የለንም። ጨርሱት። ግድ የለም እኮ እየጠራህ ተጠመቅ ከኃጢአት። ስሙን እየጠራህ የጌታን ስም የሚጠራ ይድናል እኮ ነው የሚለው እኮ። ስሙን እየጠራህ ምን በል ታዲያ? ስሙ እኮ ነው የኃጢአት ስርየት እንጂ ውሃው አይደለም። ስሙን እየጠራህ ምን በል? እየጠራህ ታጠብ ነው። ታጠብ፣ ተጠመቅ። ውሃና ጥምቀት እንደናንተ የሚፈራ ሰው አይቻላል። ተጠመቅ ግን ስሙን እየጠራህ ነው የሚለው። ግን አንድ ነገር ምንድን ነው? እኔ የእርሶን ጥያቄ እንቀበል ኤልያስ እና በቃ እንጨርስ። በጣም ሁለት አይነት እንትን ሀሳብ ነው የምትናገሩት። የእርሶን ጥያቄ ኤልያስ የእኛን ተው፣ የእርሶን ጥያቄ አቅርቡልን። ይሄ አሁን በቴዎሎጂያን በትላልቅ ቤተ እምነቶች በምናምን ደረጃ ብዙ ዲስከሽን የተደረገበት፣ ግማሹ ጥምቀት ያድናል፣ ግማሹ ኤልያስ ግን ተው ኤልያስ፣ ጊዜን ተጠቀምና ጥያቄህን ጠይቀን። ጥያቄ ምንድን ነው? ዮሐንስ ወንጌል ምዕራፍ 3 ላይ ያለውን ጥቅስ ጥምቀት ያድናል ብላችሁ ለምን ትጠቅሱታላችሁ? እሱን ከጠቀሳችሁ ከጌታ ኢየሱስ ክርስቶስ አጠገብ ያለው ያ ወንበዴ ተጠምቆ ነው ወይ የዳነው ሲባል፣ አይ ከትንሣኤ በኋላ ነው የጥምቀት ትእዛዝ የተሰጠው ትላላችሁ። እንመልስልህ። አንተ ጠይቅ፣ አንተ ነው የምትመልሰው። ኒቆዲሞስ ግን ጌታ ኢየሱስ ክርስቶስ ሳይሰቀል በፊት የተነገረ ነገር ነው አንስታችሁ ይሄ ነው ብላችሁ የምትናገሩት። ይሄ ዝም ብሎ ጉንጭ መልስ። እሺ፣ እዚህ ክፍል ላይ ክርስቶስ ስለ እምነት ተናግሯል አይደለ? ኤልያስ መምህር ልትሉኝ ያሉትን ነገር በሉኝ እንጂ ሰዓት እንትን ስላለኝ ቶሎ ትርጉሙን ንገሩ። አሁን ያልኩትን ጥያቄ ኦኬ። ምን ልለው ትፈልግ የመሰው የመጡበት ሎጂክ በጣም ቀላል ሎጂክ ነው። ምን አይነት ሎጂክ ነው? ክርስቶስ እዚህ ዮሐንስ 3 ላይ የተናገረው ከመሰቀሉ በፊት የጥምቀት ትእዛዝን ከመስጠቱ በፊት ስለሆነ ከመንፈስና ከውሃ ካልተወለዳችሁ በስተቀር የእግዚአብሔርን መንግስት አትወርሱም ያለው ከዛ በፊት ስለሆነ እንዴት ኒቆዲሞስ በዚህ ሊድንበት ይችላል ለማለት ነው ያመጡት። በተመሳሳይ እዚህ ክፍል ላይ ክርስቶስ ስለማመን በወልድ ያመነ የዘላለም ሕይወት አለው፣ በልጁ ያመነ የዘላለም ሕይወት አለው ብሎ ተናግሯል። እርሶን አንድ ጥያቄ ብጠይቀዎት አንድ ሰው ለመዳን ስለ ክርስቶስ ምን ብሎ ነው የሚያምነው ብዬ ብጠይቀዎት ቃል በቃል ሊሉኝ የሚችሉት ስለ እኔ ኃጢአትና በደል ወደዚህ ዓለም መጥቶ ቤዛና መድኃኒት ሆኖ ራሱን አሳልፎ ሰጥቷል ነው የሚሉት። እዚህ ክፍል ላይ ግን ክርስቶስ ሲናገር ገና አልተሰቀለም። ተመሳሳይ በጣም ዝቅ ያለ ሎጂክ ነው የምሰጠዎት ለእርሶ። ገብቶታል አይደለ? አሁን የሚመጡበት አመጣጥ በጣም ቀላል ሎጂክ ስለሆነ አያስኬድዎትም። ስለዚህ ከጌታ ጎን ቀለል ያለው ሎጂክ ምንድን ነው? ምን ብለው አሰቡ መሰሎት? ቅድም ሲናገሩ ምን አሉ? ጌታ ከሞቱና ከትንሣኤው በኋላ የሰጠው ጥምቀት ከሆነ የሚያድነው ለኒቆዲሞስ የተሰጠው ጌታ ሳይሞትና ሳይነሳ ስለሆነ ይሄ ጥምቀት እንዴት ሊያድን ይችላል? ራሱ ስላሉ እኮ ነው። ጌታ ሳይሞትና ሳይነሳ በፊት ነው ያ የዳነው አሉኝ። የዳነው አላልኩም። ትምህርቱን ነው። እኔ የክርስቶስን ትምህርት ነው የሰጠሁት አይደለም። ክርስቶስ ከመሰቀሉ ከመሞትና ከመነሳቱ ኢየሱስ ክርስቶስ በቀኝ በኩል የተሰቀለው አልዳነም። ስለሱ መዳንማ መቼ አውርተን ስናወራ ጥምቀት የተሰጠው ከዛ በኋላ ነው ትእዛዙ አሉኝ። ከእንደዛ ከሆነ ኒቆዲሞስ እኮ በቃ ተምታቶባት፣ ይቅርታ ግን መጨረሻ ላይ ተምታቶብኛል። ችግር የለም ኤልያስ
ተምታቶባቸዋል። እሺ ይሁን፣ ችግር የለውም። ማን እንደተምታታበት ያው ሰሚ ስለሚፈርድ ችግር የለም። ኤልያስ እኛ እንለወትም እንደዚህ እንትን አይደለም፣ እኛ እንለወትም እንደዚህ በእርሶ ልክ እንደዚህ አንለወትም። እሺ አንድ ነገር ላውራና ልውጣ። አይ ዝም ብሎ ማውራትማ የለም። ምንድነው የምናደርገው መሰሎት? የሚያወሩት ነገር መልስ ካልተሰጠው እንትን ስለሚል እናቁመውና እዚህ ጋር ምን ያደርጋሉ? በሌላ ቀን በሰፊው እንደዚህ ሳይቸኳኮሉ ይምጡ። የራሶትን መጽሐፍት ራሱ የራሶት እጆት ላይ ያለው መጽሐፍ አዲሱ መደበኛ ትርጉም ጥምቀትን ምን ብሎ እንደሚፈታው ራሱ ይዩት። እያንዳንዱ ስለ ውሃ እየተባለ የተነገረውን መጽሐፉ ራሱ የራሶት መጽሐፍ እንዴት አድርጎ እንደፈታው ይዩት። ከዛ ደግሞ በጥምቀት ዙሪያ ላይ ኢቭን የሉተሪያንን ትምህርት ይቀበላሉ፣ የእነ መካነ ኢየሱስን ትምህርት ይቀበላሉ። አልቀበልም። ለምሳሌ ሉተር እምነት ብቻ ሲል አይቀበሉም። ኦኬ እሺ በቃ ጥሩ። ስለዚህ በሌላ ቀን እንግዲህ በሰፊው እንገናኛለን። በጣም እናመሰግናለን። ጥሩ ጊዜ ነበረን። እግዚአብሔር ይስጥልን። አሜን።